ሰላም ሰላም ተመልካች አድማጮቻችን የዛሬን የታህሳስ 6 2018 ዓ.ም የወርቅ መረጃን ይዘንላችሁ መጥተናል። የወርቅ ካራት ጨመረ ወይስ ቀነሰ የሚለውን ሙሉ መረጃ ዛሬ እየተሸጠ ያለበትን የ21 ካራት፣ የ24 ካራት፣ የ23 ካራት፣ የ18 እንዲሁም የ14 ካራት እነዚህ የጠቀስኳቸውን ዋና ዋና ካራቶች ጨምረን በተጨማሪም ደግሞ 16፣ 15፣ 18፣ 19፣ 20፣ 21፣ 22 የሚባሉትንም ካራቶች ዛሬ በስንት እየተሸጡ እንደሆነ የጥሬ ወርቅ ዋጋ መሸጮች እንዲሁም ደግሞ በሱቆችስ በስንት እየተሸጠ ነው የሚለውን አማካይ ዋጋ የምነግራችሁ ነው የሚሆነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህን የዩቲዩብ ቻናል ትቀላቀሉ ዘንድ ቤተሰብ ትሆኑ ዘንድ በአክብሮት እየጠየቁኝ ቀጥታ ወደ ዛሬው የወርቅ ዋጋ ነው የምንሄደው። ከዛ በፊት ግን ጨምሯል ወይስ ቀንሷል ለምትሉኝ መልሴ የዛሬው የወርቅ ዋጋ ጨምሯል ነው የሚለው። ምን አለፋችሁ ሁሉንም ተከታተሉ እስከ መጨረሻው። የሁሉንም ካራት በስንት እየጨመረ እንደሆነ የማስመለክታችሁ ይሆናል። አሁን ወደ መረጃው እንሄዳለን። ከታችኛው ካራት ከ14 ካራት ነው የምንሄደው። 14 ካራት እንግዲህ 47.46 የሆነ የወርቅ ንጽህና እንዳለው ይታወቃል ማለት ነው። ይህ እንግዲህ በአሜሪካ ዶላር ዛሬ እየተሸጠ የዋለበት በ80 ከ47 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ 12451 ብር ከ76 እየተሸጠ ነው የሚገኘው። 12451 ብር ከ76። ይህ ጭማሪው እንግዲህ ምንም ጥያቄ የለውም የጎላ ጭማሪ ነው ያለው። በመቀጠል 14 ካራቱ በስንት ነው ውጭ እየተሸጠ ያለው ካላችሁ ደግሞ እስከ 17,000 ብር ድረስ እየተሸጠ ይገኛል። የውጭውን መሸጫ የምነግሯችሁ የዋና ዋናዎቹን ይሆናል ማለት ነው። በደንብ ገበያ ላይ የሚገኙትን የ14 ካራት፣ የ18 ካራት፣ የ21 ካራትን ዋና ዋናዎቹን የነሱን ውጭ እየተሸጡ የሚገኝበትን አማካይ ዋጋ እነግራችኋለሁ ማለት ነው። ሌላውን የጥሬ ወርቅን ዋጋ ነው የምነግራችሁ። ቀጥዬ የምናሳያችሁ ደግሞ የ15 ካራቱ ሲሆን የ15 ካራቱ የጥሬ ወርቅ መሸጫ ዛሬ በአሜሪካ ዶላር በ81 ከ22 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ13341 ከ17 ነው እየተሸጠ የዋለው። ቀጥሎ የምንመለከተው ደግሞ የ16 ካራቱ ነው የሚሆነው። 16 ካራቱ ዛሬ በአሜሪካ ዶላር በ91 ከ97 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ14230 ከ59 ነው ምሽት ላይ የሚገኘው። ቀጥለን የምንመለከተው ባለ 17 ካራቱ ነው የሚሆነው። ባለ 17 ካራቱ የውጭ